سلام تعنا بلنا زخبركم تخاتلتي مدبات إيريفوس يوتيوب channel كما يتنهو نلوم بزعبا هلو كنتات هاقرنان أبزو باغرنا أفريكا دور رأيو زلو حدش معوالتاتن دلوس حاجر مدب حزنا نباخم قريبنا لنا كمترو كسافتا مدبنا مسانا خطون هن كتكاتو لنان بخبري نعدم መንግስቲ ኢትዮጵያ ኣብዚ ቅንያት ጥራይ ብዙሓት ዓበይቲ ጉዳያት ክፈሽልዎ ይረኣዩ ምህላዎም ዝካየድ ኣይኮነን። ግብፂ ናብ ኢማራት በፂሓ ብዛዕባ ህዳሴ ግድብን ፀጥታ ቀይሕ ባሕርን ካልእ ቀርኒ ኣፍሪቃዊ ጉዳያትን ክትዘራርብ ምኽኣላ ኢትዮጵያ ብባዶ ተሳዒራ። ሙሉእ ወፃኢታት ብምግባር ኢትዮጵያን ትካላታን ክትገዝእ ጫፍ በፂሓ ዘላ ሕቡራት ኢማራት ዓረብ በታ ቀንዲ ፀላኢት ኢትዮጵያ ዝኾነት ግብፂ ንዝርብ መድረኽ ካብ ተዓደመት ኢማራት ኣብ ጎኒ ግብፂ ዘይትኾነሉ ኣብነት የለን። ኢማራቱን ንኢትዮጵያ ትደልያ ኣብ ቀርኒ ኣፍሪቃ ትደልዮ ሕንፍሽፍሽ ክሳብ ተግባራዊ ዝኾን ዳንበር ብኩሉ መዳይ መዛኑ ወይ ተቀራረብቲ ዘይምዃነን ጠፊኡ ኣይኮነን። ከም ዓሽከር ተጠቂማ ክሳብ ተቃልያ ግን ኣሎ ዝበሃል ገንዘብ ከተፍስስ ትረአላ። እዚ ኣብዚ መዓልታት ካብ ምስሊ ሳተላይት ዝተረኸበ ጭብጢ ምህናፅ ማዓስከርን ምዕላም ሰራዊት RSFን ንመንግስቲ ኢትዮጵያ ኣብ ከቢድ ዲፕሎማሲያዊ ክሰራ ኣእትዩ ዝርከብ። ቀርኒ ኣፍሪቃን ቀይሕ ባሕርን ብዙሓት ሃገራት ከም ዝምነይኦ መጠን ኢማራት ንበላ ሱዑድ ዓረብ ንህውከቱ ወይ ንፀጥኡ ክሰርሓ ኣብ ምቅድዳም ክርከባ ባህርያዊ እዩ። እቲ ጉዳይ ከምዚ እዩ። ፀጥታ ቀርኒ ኣፍሪቃ ብፍላይ ድማ ቀይሕ ባሕርን ዘገድሰን ሃገራት ዝኸባቢ ጥራይ ኣይኮነን። ሩስያ፣ ቻይና፣ ኣሜሪካ፣ ፈረንሳ፣ እስራኤልን ካልኦትን ምጥቃስ ይከኣል እዩ። ስለዚ ግብፂ ናብ ኢማራት ምብፅሓ ሱዑድ ዓረብ ናብ ኢትዮጵያ ልኡኻት ምስጠራ ፕሬዚደንት ሶማልያ ናብ ሱዑድ ዓረብ ምኻዱ ኩሉ መጀመርታን ረብሑ ቀፂሉ ድማ ነቲ ኣብ ዞባ ቀርኒ ኣፍሪቃን ቀይሕ ባሕርን ክህልዎ ዝደልዮ ፀብለልታን ፅልዋን ብምሕሳብ እዩ ዝካየድ ዘሎ። እቲ ሓሳብ ጥቕልል ክብል እንከሎ እቲ ብሮይተርስ ተቃልዐ ኣብ ክልል ቤንሻንጉል ዝተረኣየ ናይ ማዓስከርን ናይ ተዓሊምን ጉዳይ ማዕረ ክንደይ ነዚ ከባቢ ከቢድ ስጋት ክኸውን ከም ዝኽእል ዘብርሀ እዩ። እቲ ንኢትዮጵያውያን ሓዊሱ ካብ ደቡብ ሱዳንን ዝመፁ 4300 ኣባላት ሰራዊት ዝዕልም ዘሎ መንግስቲ ኣብይ ኣሕመድ ብኩሉ መጠንቀቕታ ክላኸሉ እዩ ዝረአ ዘሎ። ንልኡኻት ሱዑድ ዓረብ እውን ከምቲ ዝግባእ ዲፕሎማሲ ዝሓቱ ዓይነት ኣቀባብላ ከም ዝገበረሎም ምምልካት ተኻኢሉሎ። እዚ ድማ ንሱ ምስ ኢማራት ዓረብ ሱዑድ ድማ ምስ ኤርትራ ሱዳንን ግብፅን ዝወገነት ሃገር ብምዃና ኣብ ግምት ብምእታው ዝገበሮ እዩ። በዚ ኮይኑ በቲ እዚ ካብ ናብን ዝካየድ ዘሎ መገሻታት ነቲ ኢትዮጵያ ዝወሰደቶ ወይ ኣብ ቀረባ እዋን ኣብ ልዕሊ ኤርትራ ክትወስዶ ትሕልን ዘላ ሓደገኛ ስጉምቲ ንምግታእ ዝዓለመ እዩ። ሱዑድ ዓረብ፣ ኢማራት፣ ሶማልያ፣ ቱርኪ፣ ግብፅን ኣበርጊግወን ዘሎ ምኽንያት ኣብዚ ዞባ ክፍጠር ዝኽእል ናይ ረብሓ ኩናት እዩ። ነዚ ደው ንምባል ድማ ሎሚ ሱዑድ ዓረብ ኣብ ዝቐረበ እዋን ድማ ቱርኪ ናብ ኢትዮጵያ ክበፅሓ ከም ዝኾናዮም ምንጭታት ዝረድኡ። ፕሬዚደንት ቱርኪ ረሲፕ ጣይብ ኤርዶጋን ናብ ኢትዮጵያ ዝበፅሐሉ እዋን ኣብዚ ጉዳይ ክዘራርቡ ከም ዝኾኑ ግምት እዩ። ምስ መንግስቲ ቱርኪ ኢድን ጓንትን ክኸውን ዝደሊ መንግስቲ ኣብይ ኣሕመድ ዝተፈለየ ናይ ምትሕቑቓፍ ዲፕሎማሲ ከርእየና ትፅቢት ይግበር። ኣብዚ ሰዓት እቲ ዝረአ ዘሎ ዲፕሎማሲያዊ ምብፅፃሕ ንሰማዒ ግር ዘብል ክኸውን ይኽእል እዩ። ወላ እውን ንኽትኣምኖ ኣፀጋሚ ክመስል ይኽእል እዩ። በዚ ማእከል ኤርትራ ካብ ፀወታ ወፃኢ ዝኾነት ዝመሰሎም እውን ክህልው ይኽእሉ እዮም። ምክንያቱ ግብፂ ናብ ኢማራት፣ ሱዑድ ዓረብ ናብ ኢትዮጵያ ምብፃሕ ምክያደን ነቲ ዝፀንሐ መሳርዕ ፋሕ ዘብል መሲሉ ቀሪቡሎ። ተንተንቲ ፖለቲካ ዘኻቢ ዝህብዎ ዘለዎ መረዳእታ ግን ግብፂ ናብ ኢማራት ዝገሸት ሱዑድ ዓረብ እውን ናብ ኢትዮጵያ ዝመፀት እቲ መሳርዕ ተቐያይሩ ዘይኮነስ መንግስቲ ኢትዮጵያ ብየማናይ እግሩ ንፀገማይ እግሩ ሓንኪሉ ጠሊፉ ባዕሉ ንባዕሉ ዝወድቀሉ መድረኽ ኣብ ጫፍ በፂሑ ስለ ዝርከብ እዩ። ዝኾነ ኮይኑ እዚ ጉዳይ ንኤርትራ ዝኾነ ዓይነት ፅልዋ ከምፃላ ከም ዘይኮነ ነቲ ክብላዕ ዝኽእል ኩናት ኣብ ተጠንቀቕ ኮይና ትከታተሉ ከም ዘላዮም እቶም ተንተንቲ ዝዛረቡ። ወሲኾም እውን ኤርትራ ቀርኒ ኣፍሪቃን ቀይሕ ባሕርን ዋናታቱ ባዕለንተን ኣብ ዞባ ዘለዋ ሃገራት ክኾና ጥራይ ትሰርሕ። ኢትዮጵያ ድማ ንልኡላውነታን ንቀርኒ ኣፍሪቃን ንኻልእ ካብ ሽጠቶ እቲ ትምነዮ ቀይሕ ባሕርን ተሒዛ ደኣ ከመይ ብኻልእ ዘይትልውጦ ዝብሉ ብዙሓት ሕቶታት ኣልዒሎም ይርከቡ። አብይ የመረጣቸው የኤርትራና የትግራይ ኢላማዎች እዚ ላይ ከኤርትራ በኩል ሲጀምር ማይ ነፍሒ ይላል። ማይ ነፍሒ የውሃ ግድብ ነው። የውሃ ግድብ ለአስመራ የሚሆን ግድብ ነው። የውሃ ግድብም ነው። ይሄን አበላሽዋለሁ ሰብረዋለሁ እያለ ነው። አንደኛው ማይ ነፍሒ የደህንነት ሪፖርት ነው። በኋላ ሐሳባቸው ይቀይራሉ አይቀይሩም፣ ግን የደህንነት ሪፖርት ነው እንዳለ ማቀርብላችሁ። ማይ ነፍሒ የውሃ ግድብ ነው። ሕርጌጎ የመብራት ኃይል ነው። አሁን ያለው ሪፖርት አፕግሬድ ተደርጎ ሊሆን ይችላል፣ ግን የብልጽግና መንግስት ያለው ሪፖርት 100 ሜጋዋት ያመርታል ነው የሚለው። 100 ለናቱ ትልቁ እሱ ነው። ድሮ ጀምሮ የነበረ ነውና አፕግሬድ ነው አፕግሬድ አይደለም አላውቅም፣ ግን
እነሱ ያሉት 100 አለው 100 ሜጋዋት አቅም አለው ነው የሚለው ሕርጌጎ። ሶስተኛ ምጽዋ ኤርፖርት እመታለሁ ይላል። እዛ ትልቅ እንትን መናኸሪያ ሊያደርገው ይችላል ምናምን እያለ ምጽዋ ኤርፖርት እመታለሁ ይላል። ከረን ይላል። ከረን ከዚህ በፊትም ተናግረናል። ይሄ ከረን ብሏል። ከረን የመከላከያ ሆስፒታል ነው ብሏል። መከላከያ እና ጊንዳ የነዳጅ ዲፖ እያለ ይዘረዝራል። በጣም ብዙ ስለሆኑ ይሄን እዚህ ጋር እናብቀው። ትግራይ ደግሞ ይሄ ገና መጣበታል። ኤርትራ ትግራይና ኤርትራ የሚያገናኙ ድልድዮችን ሰብራለሁ ብሏል። ድልድዮች ይሄ ሰውዬ ትግራይና ኤርትራ የሚያገናኙ ድልድዮች ለምሳሌ ብሎ የተናገረው ሰንዓፈ ዓዲ ቀይሕ አካባቢ ይላል ሪፖርቱ ላይ ያጠኑት ሪፖርት ላይ ሰንዓፈ እና ዓዲ ቀይሕ መካከል ያለ አንድ ድልድይ እሱን እመታለሁ አለ። መረብ ድልድይን እመታለሁ አለ። ትግራይ ያሉ ሁሉም ድልድዮችን እመታለሁ አለ። ሌላ ዓለም አቀፍ ህብረተሰብ መስማት ያለበት በተለያየ መንገድ ቋንቋም ተተርጉሞ መነገር ያለበት መርዝ አደገኛ መርዝ ይረጫል እየተባለ ነው። አደገኛ መርዝ ፍልሖ የሚባል በትግርኛ አለ። ምስጥ ነው የሚባል ፍልሖ ምስጥ እሱን የሚያጠፋ ነው። ኖርማሊ ይሄ መርዝ የሚጠቅመው አደገኛ መርዝ ነው። ይሄ እንደ ተራራ ነገር የሆነ ትንሽ ጎብታ ነገር ይሰራል። ምስጥ ነገር ራሱ ቆፍሮ እንትን ይላል እና ያ የሚጠፋበት መርዝ አለ። እሱን ወዲያው ሙሉ በሙሉ የሚያጠፋ መርዝ አለ። አደገኛ መርዝ ነው ይሄ መርዝ። አለማወቅ ያለበት ነው። ይሄ ነገር ውሃ ከነካ ውሃ ውስጥ ከገባ ከብቶች የሚጨርስ ነው፣ ሰዎች የሚጨርስ ነው። ሳር አያበቅልም። የተረጋገጠ ጉዳይ ነው። ገና ዴይ ዋን የአሰብ ጉዳይ ሲነሳ የአሰብ ጉዳይ የኤመሬት ጉዳይ ነው፣ የኢትዮጵያ ጉዳይ አይደለም። ለኢትዮጵያ የባህር መውጫ በር ፍለጋ ሳይሆን አብይ አህመድ ለኤመሬት በገንዘብ ስለተቀጠረ ቅጥረኛ አገሪቷ የቅጥረኛ ተዋጊ ካምፕ ነው ያደረጋት። ኢትዮጵያን መርሰነሪ እንደሚገዛው ኢትዮጵያን ነው የገዛቻት ኤመሬት በብር። ኦህዴድ የሚባል ቲም ደግሞ አገሪቷን እየዘረፈም አጠቃላይ ስልጣን ተቆጣጥሮ መቆየት ይፈልጋል። እየዘረፈ በስልጣን ለመቆየት ደግሞ ምን ያስፈልገዋል? ገንዘብ ያስፈልገዋል፣ ዲፕሎማሲያዊ ድጋፍ ያስፈልገዋል ወዘተረፈ። ለእንደዚህ አይነት ውንብድና ኤመሬት አሰብን በኃይል መያዝ ስለምትፈልግ አሰብን መያዝ ለምን የሚል ነገር ልታነሱ ትችላላችሁ። ትረዱታላችሁ። ማትረዱት አካላት አሰብ ላይ ገልፎች ነው ግብግብ እያደረጉ ያሉት። ገልፍ ብቻ አይደለም ሀያላኑ በሙሉ እቺ የበሬ ግንባር የምታክል አገር ጅቡቲ የ6-7 ሀያላን የጦር ካምፕ ናት። ትልልቆቹ አሜሪካን ቻይናን ጨምሮ ወታደራዊ ካምፕ አብዛኛው አገራት የምዕራብ አገራት ካምፕ አላቸው፣ ወታደራዊ ቤዝ አላቸው በጅቡቲ። ኤርትራን የወታደራዊ ቤዛቸው ማዕከል ለማድረግ የሞከሩ አካላት በተለያየ መልኩ ሳይሳካላቸው ቀርቶ ነው ኤመሬት አሰብን በወደብነት ልከራይ ካለች በኋላ የጦር ቤዝ ለማድረግ እንቅስቃሴ ስታደርግ ኢሳያስ ፊቱ ዞር። ኤመሬት የጅቡቲንም ወደብ ተዋውላው ነበረ ለ30 ዓመት። ጅቡቲም የኤመሬትን አዝማሚያ ካየች በኋላ ውሏን ሰረዘች። በአንድ በኩል ጅቡቲ ከፈረንሳይ መዳፍ የምትወጣ አይደለች። ውሏን ሰርዛ ኤመሬትን አባረረች። በዛን እንዴት አሰብ ሄደች። አሰብ ያለውን የድሮን ስቴሽን ገነባች። አሰብን ይዛ የቀይ ባህርን ቀጠና እስከተቆጣጠረች ድረስ ለኤመሬት ሰርግና ምላሿ ነው፣ ችግር የለባትም። ዞር በይ ያሏት ኢሳያስ። በኢሳያስ እና በጅቡቲ ያላትን ንዴት ማብረጃው 4 ኪሎ የተቀመጠው የኦህዴድ ስብስብ ሆኖ ተገኘና ኦህዴድን አፕሮች አደረገች። በሙሉ ኢህአዴግ የሚባል ኃይል ቲፒኤልኤፍ የሚባል ኃይል ከመርኮኝነት እያስለቀቀ ያመጣቸው ትከሻቸው የማይሸከመውን ማዕረግ እየሰጠ ከዓለም አቀፍ ሕግና ስርዓት ውጪ በኮታ ጀነራል ያረጋቸው አካላት
ውጊያ ምን እንደሆነ አያውቁትም። ጂኦፖለቲካ ምን እንደሆነ አያውቁትም። አንድ የታሪክ አጋጣሚ ወንበሩ እንዲይዙ ታደረጋቸው። የረገፈ ትከሻቸው የማይሸከመው ማዕረግ ትከሻቸው ላይ ተጫነ። በየዕለቱ ይወጡ የሚናገሩትን አያውቁትም። ምኑን ከምኑ ቀላቅለው እንደሚቅሙት ምኑን ከምኑ ቀላቅለው እንደሚጠጡት አይታወቅም። ድብልቅልቅ ያለ ነገር ነው በቃ ሲያጮሁት የሚኖሩት። ሰሞኑን ሜጀር ጀነራል ተሾመ ገመቹ የተናገረውን ሰምታችኋል፣ አስደምጠናችኋል። አሰብ እንሄዳለን፣ በኃይል እንይዛለን ሲፎክር የነበረው አሰብ የኛ እንደሆነ ዓለም እንዲያውቅ እየሰራን ነው አለ እና በኃይል እንቆጣጠራለን አለ። ዲፕሎማሲ ሃሁ የማያውቁ ሰዎች ስለሆነ ያው የዲፕሎማሲ ያውቃሉ። ለገሰት ሁሉ መጥቶላል እኮ አምባሳደር ሆኖ እና ተሾመ ሜጀር ጀነራል ተሾመ ገመቹ ጊዜ ያለለት የመከላከያ የውጭ ጉዳይ ኃላፊ ነው እና ኤርትራ እንወራለን፣ አሰብን እንይዛለን፣ እንዋጋለን እያለ እያቀራራ ነው የሚገኘው ተሾመ ገመቹ። ብርጋዴር ጀነራል ቦልቲ ታደሰ ምን አለ መሰላችሁ? በሰላም ከሆነም ጥሩ፣ በሰላም በሰጥቶ መቀበል ከሆነም አለ ከዛ ካልሆነ በኃይል ሄደን ቃል በቃል ያለው ነው ማለት በኃይል ሄደን አሰብን እንይዛለን ያለው። ለምንድነው በኃይል ሄደን አሰብን እንያዝ የሚሉት? ኢትዮጵያ እንድትጠቀምበት ነው አይደለም ጥያቄው። ኢትዮጵያ እንድትጠቀምበትም ቢሆን በአንደኛው ክፍለ ዘመን ዝም ብለ ብድግ ብለ ሄደ ወራለው ስትል ይሄ ጂኦፖለቲካ ቀጠናውን ሜስ ውስጥ የሚከት ነገር አለ። ማን ከማን ጋር እየተባበረ እንደሆነ አስሉት እያልን ነው የጮን ያለን። ተመልከቱ አሁን አብይ አህመድ ዋነኛ ቀጥረኛ ሆኖ አሰብ ዘምታል ያለው መሬትን ጉዳይ ለማስፈጸም ነው። መሬት ያዘዘችውን ትእዛዝ ተቀብሎ አሰብ ላይ ወረራ ለመፈጸምና ተዋግቶ በኢትዮጵያውያን ኮስት አሰብን ለኤመሬት ለማስረከብ አብይ አህመድ ሊዋጋ ይሄዳል። ለኢትዮጵያ ሕዝብ እያለ ያለው ለሉዓላዊነት ነው፣ የባህር በር ስለሚያስፈልገን ነው የሚል። ሪያሊቲው ግን ተዋግተህ አሰብን ያዝና ለኔ ያስረክበኝ ገንዘብ እሰጥሃለሁ ብሎ አብይ አህመድ ለመርሰነሪ ልኮ ለሚዋጋበት ክፍያ ነው የሚከፈለው። አሰብ ላይ 1 ሚሊዮን ይለቅ 500,000 ይለቅ ምናምን ይለቅ ጉዳይ አይደለም። ይሄው በአገር ውስጥ የማያቋርጥ እርስ በርስ ጦርነት ውስጥ አይደል ያለው? ወስዶ መስጠት ነው የሚፈልገው። ከሰሞኑ በጣም